የትንሳኤ በዓል ያለምንም የጸጥታ ችግር መከበሩን የሰሜን ሸዋ ዞን ፖሊስ መምሪያ አስታወቀ። ለተገኘው ውጤትም ማህበረሰቡ ከጸጥታ መዋቅሩ ጋር በቅንጅት መስራቱ በምክንያትነት ተጠቅሷል። ለዓለም ላይ ኮን ዝርዝር አለው። የትንሳኤ በዓል ያለምንም የጸጥታ ችግር መከበሩን የሰሜን ሸዋ ዞን ፖሊስ መምሪያ አስታውቋል። በዞኑ የሚገኙ የጸጥታ መዋቅር ከህብረተሰቡ ጋር በቅንጅት በተሰራው ስራ ህብረተሰቡን ለማጭበርበር ሐሰተኛ የገንዘብ ኖቶችን ሲጠቀም የተገኘ ግለሰብ በቁጥጥር ስር መዋሉንም የዞኑ ፖሊስ መምሪያ ኃላፊ ኮማንደር ዘነበ ገብሩ ተናግረዋል። የትንሳኤ በዓል መሰረት አድርጎ ማህበረሰባችን ያለምንም የጸጥታ ችግር በዓሉን እንዲያከብር ለማድረግ የጸጥታ መዋቅራችንና መላ ህብረተሰባችን በጋራ ተቀናይቶ የጸጥታ ስራ እንዲሰራ ቅርታቅዶ አስፈላጊውን ስራዎች ለመስራት ተሞክሯል። ከዚህ ጋር ተያይዞ በአደረግናቸው ክትትሎች በርካታ ማህበረሰባችን ሊያጭበረብሩ የነበሩ የሐሰት ብር ኖቶች ተይዘዋል። ለምሳሌ በዞናችን አንጾኪያ ገምዛ ወረዳ ከ29000 ብር በላይ ባለ 200 ብር ኖት ህብረተሰቡ ሊያጭበረብር ሲል በህግ ቁጥጥር ስር ውሎ ምርመራ ይጣራና ያለው በተለያየ አካባቢዎችም ጥንቃቄ በተሞላበት መንገድ ገበያዎችን ለመምራት ተሞክሯል። ከሰሞኑ በተፈጠረው የጸጥታ ችግር ስጋቶች የነበሩ ቢሆንምና በበዓሉ ዋዜማ ላይ ተጽዕኖ ቢኖርም ከህብረተሰቡ ጋር በተደረገ ንግግር ወደ ቀደመ ሰላሙ መመለስ ተችሏል ብለዋል። በሰሞኑ ያው እንደሚታወቀው ካለው አጠቃላይ ወቅታዊ ሁኔታ አንፃር የሰልፎች ነበሩ። በዚህ ሰልፍ በተለያየ ምክንያት የጸጥታ ሁኔታ የተወሰነ በዞናችን የተለያየ አካባቢዎች ላይ የተወሰነ የጸጥታ መንሳት ሁኔታዎች ታይተዋል። በዚህ ሰዓት ወደ ባሰ ነገር እንዳይሄድ ወደ ባሰ ነገር ሄዶ የሰው ህይወቶች እንዳይጠፉ ሌሎች ችግሮች እንዳይፈጠሩ ማህበረሰቡ የሃይማኖት አባቶች የሁሉም የሃይማኖት አባቶች ትልልቅ የሀገር ሽማግሌዎች ወጣቶች በመምከር ከጸጥታ መዋቅሩ ጋር ከመስተዳድሮች ጋር በመወያየትና በመነጋገር የነበረው ችግር ከፍቶ እንዳይሄድ ከፍተኛ አስተዋጽኦ አድርገው ነገሩን ኮላፕስ የማድረግ ስራዎች ተሰርተዋል። በዋዜማው አካባቢ ራሱን የቻለ ተጽዕኖ ቢኖረውም ነገር ግን በበዓል ሰዓት ያለምንም ችግር ህዝባችን በዓሉን አክብሯል። በዓሉ ገና ያልተጠናቀቀ በመሆኑ ህብረተሰቡ የቀሪ ጊዜ ሰላሙን እንዲጠብቅም ጥሪ አቅርቧል። አሁን በዓሉ ገና አልተጠናቀቀም። በዓላችን እንደሚታወቀው በክርስትና እምነት ተከታዩ በኩል የፋሲካ በዓል እስከ ዳግማ ትንሣኤ ድረስ በዓል ነው። በዚህ እንቅስቃሴ ወቅት ምንም አይነት የጸጥታ ችግር እንዳይኖር ቀደም ያሳየውን ማህበረሰባችን የጸጥታ መጠበቅ ስራዎች ከመላው የጸጥታ መዋቅራችን ጋር በመሆን ምንም አይነት ችግር እንዳይፈጠር አስፈላጊውን አስተዋጽኦ እንዲያደርግ ማሳሰብ ወዳለው። በቀጣይ በሰርግም ሆነ በተለያዩ ዝግጅቶች ላይ የሚሰሙ የተኩስ ድምጾች መቆም እንዳለባቸውም ፖሊስ መምሪያው አሳስቧል።